የሚሞሪው ማስታወሻ ክፍል 27 በእኔ በኩል ያለው አስከፊ ህይወት ያለ ማቋረጥ እየነጎደ ነው። ከጥቂት ወራቶች በኋላ በጣም የሚገርም ነገር የያዘ አንድ ፖስታ ከቤታችን ገባ። ፖስታው ተከፍቶ ሲነበብ ትምህርት ቤት ሲሄድ በመናኸሪያ አዲስ አበባ ሄድኩ ያለኝ ወንድሜ ወታደር ቤት ገብቶና ለስልጠና ሐረር ሁርሶ ማሰልጠኛ ደርሶ ከታላቅ ወንድማችን ጋር መገናኘቱን የሚገልጽ ደብዳቤ ነበር። ማንባት ልማዷ የሆነችው እናታችን ለሰው ሁሉ እያነበበች በእንባ ትራጭ ጀመር። ቀድሞውንም መዝመቱን ስላወቅኩ ነው መሰለኝ ብዙም አላስደነቀኝም። ነገር ግን እነሱ እንዲህ ተፈላልገውና ተዛዝነው ሲገናኙና ሲተሳሰቡ ለምን እኔን እህታቸውን እንዴት ነው ኑሮዋ በዚህ እድሜዋ ምን ሆና ይሆን አለማለታቸው ጥቂት አስከፋኝና ወዲያው ተውኩት። ማን ከማን ተሽሎ እንጠያየቃለን አልኩ በልቤ። ወታደር ቤት የገቡት ሁለት ወንድሞቻችን እና ሌሎችም ወታደሮች ስልጣናቸውን ጨርሰው ደብዳቤው ቤታችን ከገባ 2 ወይም 3 ሳምንት በኋላ በአንድ ባቡር ተጭነው ወደ ጦር ግንባር በሰፈራችን በሚያልፈው ባቡር እያዜሙ ሲጓዙ የከተማው ሰው ሁሉ ወጥቶ ብዛት ያላቸውን ወታደሮች በለበሱት ቅጠልያ ልብስ መመሳሰል መለየት ባይቻልም ሁላችንም እንባችን በጉንጮቻችን እየወረደ እንዲሁ እጆቻችንን እያውለበለብን ስስት ባነቀው አይኖቻችን ሸኘናቸው። እነሱም ዜማቸውን ሳያቋርጡ ባቡሩ ይዟቸው እብስ አለ። በብሶት የታመቀው እንባዬ ግድቡን ደርምሶ እንደሚፈስ ውሃ መቋቋም እስኪያቅተኝ ድምፅ አውጥቼ በሁለት እጆቼ ራሴን ይዤ ተንሰቀሰቅኩ። ማንም ተይ ወይ አይዞሽ እያለኝ አልነበረም። ብሶቴን የገነፈለው ሐዘኔ ነው እንባ ሆኖ የሚወርደው። በጣም አለቀስኩ። በጣም ሲበዛ በሁለት እግሮቼ መሬት ላይ ተንበርክኬ ነው ራሴን ያገኘሁት። በጣም ነበር የሚያሳዝነው ሁኔታው። እነሱ ከሄዱ ከሳምንታት በኋላ ረጅም ጊዜ ውስጥ የማገኘው ጓደኛዬን በአካል ሳገኘው ከስቼ ስለነበረ እንዳልተመቸኝ ታውቆታልና ጥቂት ደንግጦ ምን ሆንሽ? ምን ሆነሽ ነው ሲለኝ አይ ትንሽ አሞኝ ነበረ ለዛም ነው የጠፋሁት። አሁንም ጸጉሬን ልሰራ ሊሄድ ነው የወጣሁት ስለው እነሱ መኖሪያ ግቢ ውስጥ ጸጉር ቤት እንዳለና ነገ መሰራት እንደምችል ሂሳቡንም እንደሚከፍልልኝ ነግሮኝ ወደ ቤት ተመለስኩኝ። በማግስቱ ተቀጣጥረን ስልክ ተደዋውለን ሲሄድ ለእህቶቹና ለወንድሞቹ እንዲሁም ለእናቱ ነግሯቸው ኖሮ በልዩ ፈገግታ ነበር የተቀበሉኝ። ወይኔ ሰው ይወደኛል እንዴ? ሰው ይፈልገኛል እንዴ? የሚል ጥያቄ ነበር በእኔ ልቦና ውስጥ የተፈጠረው። ዓለም ላይ ያለ ህዝብ ሁሉ የሚጠላኝ ነው የሚመስለኝ። እናቴ ከምትጠቀማቸው ጠንካራ ቃላቶች የተነሳ በህይወት መኖሬን የሚፈልግ ሰው ያለ አይመስለኝም። ጓደኛዬም ቢሆን ለተወሰነ ጊዜ የሚፈልገኝ እንጂ በህይወት ውስጥ ትርጉም የምሰጠው አድርጌ ራሴን አልስለውም ነበርና ፈገግታቸው ፈገግ አስባለኝ። ለጥቂት ደቂቃም ቢሆን ደስተኝነት ተሰማኝ። አቀባበላቸውና ስብዕናቸው እንድቀርባቸው አደረገኝና አዘውትሬ ጸጉሬን ለመሰራት መሄድ ጀመርኩኝ። እናቱ ሌላ ቦታ እንዳትሰሪ እኛ ጥሩ አድርገን እናሳምርልሻለን፣ ጸጉርሽ ደግሞ እሳት ነክቶት አያውቅም። አቤት እንዴት ቆንጆ ጸጉር ነው ያለሽ! ጥቁረቱ፣ ርዝመቱ፣ የጸጉሩ ውፍረት ውይ በጣም ያምራል። የእውነት የውበትሽ ግማሽ ጸጉርሽ ነው አሉኝ። አድናቆት በጣም ደስ አለኝ። በቃ ሙሉ ሰው ሆንኩ መሰለኝ። ሁሌም ነኝ ባሉኝ መሰረት ደንበኛቸው ሆኜ ያረፍኩ። ቅርበታችን እየጨመረም ሲሄድ ቤታቸው ይጋብዙኝና ያላምዱኝ ጀመር። በዚህ ሁኔታ እንዳለን ጓደኛዬ የተቀደሰ አንድ ሐሳብ አመጣ።
በጨዋታ መሀል ነው። እኔ እምልሽ አሁን ማትሪክ ከወሰድሽ በኋላ ምን መስራት አስበሻል? ድንገተኛ ጥያቄ ነው የሆነብኝ። ስራ እኔን የሚቀጥረኝ ሰው አለ ማለት 18 አመት ያልሞላው አይቀጠርም ይባላል እንጂ እኔ በአቅሜ መስራት የምችለው ነገር ቢገኝ እሰራለሁ። እኔ ገንዘብ ማግኘት ግዴታዬ ነው። ያው ታውቂ የለ አልኩት በጨዋታ አስመስዬ። አዎ እኔም እሱን አስቤ ነው። ግን ስራ አንቺ ለመቀጠር እንዳልሽው መታወቂያ የለሽም፣ 18 አመት አልሞላሽም፣ ህጉም አይፈቅድም። ያለሽ አማራጭ ተጨማሪ ትምህርቶችን ብትወስጂ፣ ኮምፒውተር ብትማሪ፣ ቋንቋ ብትማሪ ግን ላለምሽለት የዩኒቨርሲቲ ግብሽ ያግዝሻል። እኔ ቋንቋና ኮምፒውተር የምትማሪበትን ብሸፍንልሽ መማር ትችያለሽ አለኝ። ወይኔ ደስ አለኝ። እችላለሁ አልችልም አላልኩም ለራሴ። ራሴን አልጠየቅኩትም። ከኋላ ከቤት የሚኖሩብኝን ጥያቄዎች እንኳን መለስ ብዬ ማሰብ አልፈለኩም። በድፍረት ነው። አዎ ደስ ይለኛል። ወይኔ ኮምፒውተር ደስ ይለኛል። አዎ አልኩኝ። በጣም ተደሰትኩኝ። ምክንያቱም መማርን እንደ ጋሻና መከታ አድርጌ ስላሰብኩት ስላመንኩበት ነው መሰለኝ። ሳላቅማማ ተቀበልኩ። እንግዲህ የሚጠበቀው ከወራቶች በኋላ የምወስደውን ማትሪክ ወስጄ የተባለልኝን የቋንቋና ኮምፒውተር ትምህርት ፈቃድ ከእናቴ ማግኘት ነው። ትፈቅድልኝ ይሆን እንዴ አለ ልቤ። ከልክላኝ ምን አደርግላታለሁ? ጠዋት ተነስቼ ስራዬን ብሰራ የሚያስፈልገውን ነገር ሁሉ ባደርግ ትምህርት ቤት በሚሄድበት ሰዓት ወጥቼ የትም ይሁን ሩቁም ቢሆን በእግሬ ሄጄ እማራለሁ አልኩት ለራሴ። የሰጠኝን እድል ሳብሰለስል እነሱ እርስ በርስ ጨዋታቸው ላይ ደምቀው ነበር። እኔ ግን ከዛች የእድል እጣ ፋንታ ከሰማሁባት ደቂቃ ጀምሮ ሀሳቤ ሁሉ በቃ ሌላ ከቤት መውጫ እድል አገኘሁ በሚል ደስ ብሎኝ ነበር። መመገብ እንኳን አላሰብኩም። እኔ እንጃ በቃ ውስጤ ጠገብ አለ። ደስ አለኝ። ሳቂ ሳቂ አሰኘኝ። ጨንቆኝ ነበር። የማትሪክ ፈተናን ከወሰድን በኋላ ውጤት እስከሚመጣ ቢያንስ ግማሽ አመት እቤት መሆን አለብን። 6 ወር ሙሉ ከእናቴ ጋር ያለ ትምህርት፣ ያለ መውጫ፣ ያለ ምክንያት በዚህ አያያዝ። አቤት ፈጣሪ አንተ ታውቃለህ አልኩኝ በልቤ። ካለመኖር መኖር ሳይሻል አይቀርም። ከመኖር ተስፋ አለ፣ ካለመኖር ምንም። ክፍል 28 ይቀጥላል።